ሁሌ አዲስ የኪነ ጥበብና የመዝናኛ ፕሮግራም። ሰላም ጤና ይስጥልን የተከበራችሁ አድማጮቻችን እንደምን ዋላችሁ እንደምን አመሻችሁ። ይህ ሁሌ አዲስ ኪነ ጥበብና የመዝናኛ ዝግጅታችን የዕለተ ሰንበቱ ነው። ተወልደ በየነ ሳስተናግዳችሁ ዘልቃለሁ። የሙዚቃው መጠሪያ ስም ይመስገን መምህሩ የሚጫወትላችሁ ጥላዬ ጨዋቃ በፋኖ ትዝታ ከአዲሱ ጃርት ስልት ካለሁበት ቦታ ዙር ልንከራተት ልኳትን ልፈልገው ያንተን ካራ መምህር አገሩን ወገኑን በቅን የሚያስተምር ስፍራ ወሬ ነው ያለበት ጠንካራ መምህር አብነት ልምባሌ ጫካ ብቻውን ይወጣዋል እዳውን Yoma la yodele kororima መዝማዛው መንገድ ኮረብታ ሽቅብ ቁልቁለት በረሃ ቋራጭ ጋላቢ ዳገት የርቁም ከቅርብ አቀራራቢ በጉዞው ሁሉ ጥንቁቅ ሐሳቢ ለአገር አለኝታ ወገንን አኩሪ በምድር በባህር ባየር በራሪ። ሃሎ አቤት። ጤና ይስጥልኝ ጥላዬ እንዴት ነህ? ጤና ይስጥልኝ ጌታዬ እንደምን አለህልኝ? እግዚአብሔር ይመስገን ሁሉ ሰላም ሁሉም ደህና ነው ጌታዬ። ማን ልበል? ተወልደ በየነ ተቦርነ እባላለሁ ከዋሽንግተን ዲሲ ነው የምደውልልህ። እንደምን አለ ወንድምዬ የኔ ልጅ እንደምን አለ? ደህና ነህ? እግዚአብሔር ይመስገን እንዴት ነህ አንተ? ደህና ነኝ። እስካሁን ድረስ እግዚአብሔር የተመሰገነ ይሁን ተሽሎኛል። እኔም ጥሩ ደረጃ ላይ አለሁ። አንተ ደህና ነህ? እግዚአብሔር ይመስገን ሁሉ ሰላም ደህና ነን ጥላዬ። እስቲ እንደው ስራዎችህንና አጠቃላይ ሁኔታውን በተመለከተ ማውራት ስላለብን ነው በቀጠሯችን መሰረት የደወልኩት። እንደምትጠይቀኝ አድርጌ ምንም እሺ ብያለሁ። የምትከታተሉት ሁሌ አዲስ የኪነ ጥበብና የመዝናኛ ዝግጅታችን ነው። የምድር ጦር ሙዚቃና ቲያትር ክፍል ካፈራቸው ተወዳጅ ባለሙያዎች አንዱ ነው። በኢትዮጵያ ሙዚቃ ውስጥ የራሱ ድርሻና አሻራ አለው። በርካታ የህይወት ገጠመኞችና ታሪኮች አሉት። ድምፃዊ ደራሲ ጥላዬ ጨዋቃ መስመር ላይ አለ። እንግዲህ የተለያዩ ስራዎቹንና ተያያዥ ጉዳዮችን እያነሳን ቆይታ እናደርጋለን። የጥላዬ ህይወት መቼና እንዴት ሙዚቃን ጀመረ ከሚለው እንነሳና ተያያዥ ጉዳዮችን እያወጋን እንዘልቃለን። ጥላዬና ሙዚቃ መቼና እንዴት ተገናኙ? ከሱን ጀምር። መዝማዛው መንገድ ኮረብታ ሽቅብ ቁልቁለት በረሃ ቋራጭ ጋላቢ ዳገት የርቁም ከቅርብ አቀራራቢ በጉዞው ሁሉ ጥንቁቅ ሐሳቢ ለአገር አለኝታ ወገንን አኩሪ በምድር በባህር ባየር በራሪ እንዲያበሉት እንዲያበሉት እንዲያ ዘማች ነው አሉኝ ወጥቶ አደር ነጎደ ሄደ ገጠር እንዲያበሉት እንዲያ ዘማች ነው አሉ ከልቡ እስከሚሆን ገቡ ሲመኝ የነበረው ጊዜው ሞልቶለታል አስተምሮ ሊማር ወደ ገጠር ዘምቷል ብዙ ታክቶ ነበር አሁን ተሳካለት
ወጣለት ሜዳ ተራራ ኮረብታውን አቋርጦ ሄደ ወንዝ ጅረቱን አይመለስም እንዲህ በቶሎ ጥሩ እንግዲህ ለና ሙዚቃ የተገናኙት ቀድሞ አጼ ግላውዲዮስ ትምህርት ቤት በሚባለው ናዝሬት አዳማ በነገራችን አዳማ ነው አሁን የሚባለው ናዝሬትም አዳማም እንግዲህ ድንገት ተሳስቼ እንደሆነ አዳማ ልዩ ትርጉም ተሰጥቶት ካልሆነ በስተቀር እኔ የማውቀው ናዝሬትም የእስራኤል ሀገር ስም ነው አዳማም እዛ የምትገኝ አንድ ከተማ ስም በእስራኤል ግን አዳማ ናዝሬት በጣም ደስ የምትል ውብ ሀገር የነበረች አሁን ደግሞ በጣም ተሻሽላ ያለች ሀገር ነች እዛ ነው ተወልጄ ያደኩ ግላውዲዮስ ጊዜ ኩል አክቲቪቲ የሚባል አይደለ በአንዳንድ ነገር ተስናረግ ነበር በአጋጣሚ በሙዚቃ መድረክ ላይ ወይም ደግሞ ሙዚቃ ክበብ ውስጥ በመግባት በድርሰት በኩል እነ መምህር ደስታ ወልደ ማርያም የሚባል እነ ጥላሁን በዘፋኝ አሁን ይባላል ሌሎችም ደግሞ ሰለሞን ሽበሺ ብዙ ናቸው እንዲህ ልብዬ እንትን ከነሱ ጋር ጀመሩ እዛ በምሰራበት ጊዜ እውነቴን ነው ብዬ የምነግርህ ግላውዲዮስ ውስጥ ከሰጠሁት አስተዋጽኦ እንድርቶት ከሰጠሁት አስተዋጽኦ እንዲያውም ባይበልጥ ነው በትምህርት ቤት ውስጥ የምሰራበት ብዙ ቦታ ሰርተናል ከዛ ነው የጀመርኩ ማለት ነው ድርሰቱም ዜማውንም እያቀነባበርን አንዳንድ ነገር ሰራን እንግዲህ ከዛም በኋላ በምክንያት ወደ አዲስ አበባ መጣሁ አዲስ አበባ ስመጣ በቀጥታ ምድር ጦር ገባሁ እንዴት ነበር ፈተናው ሂደቱ እነማን ፈተኑ በምን ስራ ተፈተንክ ከዛ እንዴት ሆነ ውጤቱ እስኪ አውራኝ እኔ ስመጣ 1961 ዓመተ ምህረት ሰኔ ውስጥ ነው አሁን እዛ ስገባ ሰኔ አንድ በአጋጣሚ እሑድ ቀን ነበር እኔ ሲሄድ እዛ በአጋጣሚ ነገ ሰኞናና ተቀጠረ አሉኝ እሺ አልኩና ተፈተንኩ ተፈተን ኮሎኔል ለማደማ ለኦርኬስትራው ኃላፊ ነበር እዛ የዛን ጊዜ 50 አለቃ ነው ሲሄድ እሱ ነው የሚፈትን ሲሉ እሱም ጋሼ አልኩ እንግዲህ እንደ ትምህርት ቤት እንትናችን አጠራር ሁለተኛውን ደግሞ ሻምበል ታደሰ የሚባሉ አሉ እሳቸውን ጋሼ ለማደባሰን ደግሞ አንቱ አልኩ እዚህ በልጅነትም በእንትን እንግዲህ አንቱ ማለት በስራ ዲሲፕሊን አንቱ ታስፈልጋል አይደል አክብሮት ነው አዎ በዛ ብዬ አሁን ሻምበል ታደሰ አሉኝና እሺ እኔ ነኝ የምጠይቀውና ፒያኖ ላይ ቁጭ አሉና አቆሜ መጀመሪያ ተመለከቱና በዘፍኖ ችሎታ አለ አዎ እስቲ ተፈንልኝ ሲሉ መጀመሪያ ዮማ አዮደለ ኮሮሪማ በኩናቢሚ በኮሮሪማ ዋቴን ተወልደነ ኮሮሪማ ለጌ ሰቦችኛ ኮሮሪማ ግዛ ታበላንም ገረፋም ሰበርንም መቅጠጎ ማረሽንም ኮሪማና ኮሪማ የሚል ጉራግኛ ሶዶ ጉራግኛ ተጫወተ ዮማ ያዮደሌ ኮሮሪማ ኮሮሪማ በኩና ቢሚ ኮሮሪማ ባትን ተወልደነ ኮሮሪማ ለጌ ሰቦችኛ ኮሮሪማ ግዛ ታበላነ ገረፋም ሰበንም መጥረጎ ማረሽነ ኮሮሪማና ኮሮሪማ ዞ ይሄ ማለት ነው አዎ በሱ ነው የጀመርከው በሱ ነው የጀመርከው ቆንጆ ነው አሉና በአጋጣሚ ፒያኖቸው ላይ ተቀመጥ ሻምበል ታደሰ ምክትል አዛዥ ናቸው የዛን ጊዜ ሻምበል ኃይሌ ሙዚቃው ክፍሉ ኃላፊ ሲሆኑ እሳቸው ሁለተኛ ናቸው አሁን ምን ሆነ መሰለህ ፒስ አለ ፒስ ማለት በጽሁፍ የተጻፈ በሙዚቃ ኖት ላይ በኖታ ተጽፎ የተቀመጠ እሱን አንድ ነገር ያዙልህ ነው እኔ አላውቅም እንግዲህ ፒሱን በፒያኖ ነው የድሮ ኦልድ ፒያኖ ነው አሁን ኤሌክትሮኒክስ አይደለም ኖርማል ነው በዛ እያሉ ግን አሁን በላሉ ይመስለኝና ባላገር ነው ቤት የሚል ነበርኝ እኔ ይሄ ትምህርት ቤት ሆኜ ያዘምኩት አሁን ከከተማው እጅግ በጣም ርቆ ቤት ባላገር ማን ይመጣል አውቆ መኪና አይገባው በግር አይቻልም
ባላገርን ለመምታት ስንት ተራራን አልፎ ስንት አለ ኮረብታ ይህን ሁሉ አልፎ ነው ያለሁበት ቦታ አልፏል። ያንን እየተጫወቱ ዞር እያሉ ያዩኛል። ያንን እየተጫወቱ ዞር እያሉ ያዩኛል። ቆይ መጣሁ እየትሉኝና ያንን ፒስ ትተው ወደ እንትን ገቡና ቢሯቸው ድረስ ብለው ቆየት ብለው መጡና አንተ ጥላዬ ጭዋቃ ነህ እንዴ? አዎ። የሚደንቅ ነገር በዛ እኔ በመጣሁበት ጊዜ ገላውዲዮሶች ስኩል ዴሞንስትሬሽን እያደረጉ አንዳንድ ነገር በምንሰራበት ጊዜ ኃይለ ሥላሴ እንትን ተቃውሞ አስተዳደር እንትን መጋዘን አቃጥላችኋል ተፈላጊ የሚባሉ ሰዎች ነበሩ። ጊዜ ተማሪዎች ማለት በዛ ጊዜ ትንሽ በየመስሪያ ቤቱ እንዳይቀጥሩ ምናምን እንደዚህ የሚባል ነገር ነበር። አሁን የሚደንቅህ ነገር አንተ ለጭዋቃ ነው ከናድሬስ ነው የመጣው። አዎ። እና እናንተ ጋር ትንሽ ችግር አለ ቢሆንም ተመርመር ተባልኩና እንትን ሜዲካል አለ ምርመራ ወዲያውኑ ያችን ነገር እንደተናገሩ ወዲያውኑ ሄድኩ ተመረመር። የሚደንቅ ነገር ነው። በሶስተኛው ቀን ስራን ቀጥላል። እንግዲህ ሰኔ ወር ሁልጊዜ በምድር ጦር ሙዚቀኛ ውስጥ ዋና ዝግጅት ለፉክክር ዝግጅት የሚደረግበት ትልቅ ዘመን ነው። ለአዲስ ዓመት። አዎ ለአዲስ ዓመት ከክብር ዘበኛ ከፖሊስ ሰራዊት ከሀገር ፍቅር ቀዳማዊ ኃይለ ሥላሴ ቲያትር እና ደግሞ ጋሽ ለማ የሚመራው ባህላዊ ኢትዮጵያ ከነሱ ሆነና ድብልቅልቁን ነው የማወጣው። ማንም ሰው በምድር ጦር ሙዚቀኛ አጉረ ለውጥ አይዞርም። በክብር ዘበኛም እንደዚሁ ነው። በሌሎችም ክፍሎች ለምን ዘፈን እንዲሰርቁ ሰው አዳምጠው የራሳቸውን ሊያሻሽሉ እኛን አዳምጠው የሚባል ይሄን ያህል ኮምፒቴት ነበረ። ኃይለኛ በዛን ጊዜ ውስጥ እኔ ነገሩን ተረድቼ ሰኔ ወር እንግዲህ ሰኔን እንጀምርና ሐምሌን እናጠናና ነሐሴን ሁሉ እንግዲህ ይመረመራል። ሳንሱር ይደረግና ጥሩ ይሰጣል። ጥሩ አይደለም የተባለው ደግሞ ይጣላል። እኔ ቆንጆ ጋሽ ታምራት ተስማምቶት እንደውም በቀጥታ ይሰጣል። ክፋት ምቀኝነት የለም። ለምን እኔን የለም ያይቀ የሌላው አንተ ለስማማር ከተባለ እኔ ለስማማ እንዲህ ሲሆን በመጀመሪያ ጊዜ እንግዲህ በኦሮሚያና መጀመሪያ በጉራግኛ ቀጥሎ ደግሞ አንድ ደማኮ የሚባል ነበር አለ። እሱ እንኳን ጎበዝ አይደለም ብቻ ለማንኛውም ለመድረክ ደመቃ ይረዳል አሉና በሁለት ዜማ እንዴት ተላመጡ ሁለት ይሰጠዋል ዘፈን እስከ ማለት ድረስ ደረሱ። እንግዲህ በክፋት ሳይሆን ኮኮብ ተጫወተ በሬት ሆነ የሚባል እነሱ አንዳንድ ጊዜ እሱ ለምን እንደዚህ ስተርጂ ድረስ ተመባል ደረሰ። በመድረክ ላይ ሲወጣ በእውነት በጣም ትዝ የሚለኝ ወጥቼ ሲመለስ እያንዳንዱ ሴት ወንዱ ነጅጋየሁ አዲስ አበባ የመድረክ ተዋና በላማ ቶፋ ሌሎችም አሉ። በቃ እነሱ ክብብ አድርገው ሳሙን ከኦርኬስትራው ከሌሎችም በቃ የሚመጡ አሉ። ደግሞ የኛ አድናቂዎች የሚገቡ ቀውጥ ያደረጉት ወደቀ። ሞራል ይከፋል። ከዛ በኋላ በደረጃ እንግዲህ ይኸው ቃስ ተባልኩ ድረስ በሙዚቃው ዘለ እንደዚህ ይልሃል። ጥላዬ እንግዲህ ቀደም ሲል ካልከኝ ከጉራግኛና ከነዚህ ሁለት የአዲስ ዓመት ስራዎቹ በኋላ ወዴት አዘነበለ? በርካታ ስራዎችን ሰርተሃል። እንደው ሂደቱ ምን እያለ ቀጠለ? እስቲ እንግዲህ እንዲህ እያለ ሲሄድ በሂደት በቀን ተቀን ስራችን እንግዲህ 61 ለ62 ነው የተቀጠርኩት። ከዛ እያለ ስንመጣ የሚደንቅ ነገር አብዮት ፈነ በዚህ አብዮት ላይ እኔ እውነትን ነው የምናገረው ገላውዲዮስ እንጂ ስለ አብዮት ወይም ደግሞ ማርክሲዝም ሌኒዝም በአቅም በደረጃ ያሰለጠን ደርግ አላሰለጠን። እሱም እዛ በትምህርት ቤት በነበርንበት ጊዜ ፋሲካ ሲደርልዝ ይባላሉ ኢትዮጵያዊ ኢኮኖሚስት ናቸው። ከዩኒቨርሲቲ ወጥተው ሰርቭ ለማድረግ መጥተዋል እኛ ትምህርት ቤት። አሁን ሰርቪስ ለመስጠት በመጤ ምን ይሉን ነበር? እሳቸው የሚያሰላ ልጅ ምን ይሉን ነበረ? ቅዳሜና እሑድ ሽርሽር የሚባል ፕሮግራም በየገጠሩ እንሄዳለን። እነዚህ ባልና ሚስቶች ሁለቱ ቁጭ ብለው የሚንቋቋቁበት መሬት እርሻ ነው። እነሱ ያረሱትን ነው የምንበላው። እነሱ የደከሙበትን ነው የምንበላው። ግን እኛ አሁን እዚህ ማሳ ውስጥ ገብተን እነሱን ብንረዳ እኮ 3 ቀን የሚፈጅባቸውን እኛ በ2 ሰዓት በ5 ሰዓት እንጨርሰዋል። ሳምንት የሚፈጅባቸው ነገር ደግሞ ዛሬ ግማሽ ቀን ብንሆን እኛ ጨርሰንላቸው እንሄዳለን። የህብረተሰብ ስራ ይባላል፣ ህብረተሰባዊ ስራ ይባላል እያሉ ያስተምሩን ነበር በእውነት እና እያዙን እስከ ወንጂ ድረስ እንሄድ ነበረ እና እሳቸው ማርክሲዝም ሌኒዝም አስተምረው ያ ደግሞ ሂደት እኛ በትምህርት ቤት ዲሞንስትሬሽን
ሴሌብሬሽን እያጋቀም ሌላ ነገር እያደረግ ቀውጥ ያደረግንበት ዘመን ስለነበረ እግረ መንገዳችን አብዮት ፈነዳ። ከአብዮት ጋር በተያያዘ የጥላዬ ጨዋቃና የምድር ጦር አስተዋጽኦ ጎልቶ የሚነሳባቸው ነገሮች አሉ። በተለይ አብዮታዊ መዝሙሮች ሲጀመሩ ከምድር ጦር ኦርኬስትራ ነው የተጀመሩት። ከነዚህ መዝሙሮች መካከል የለውጡ ነፋስ እንደተጀመረ የነበረው ወታደራዊ ስርዓት የመጀመሪያ እንግዲህ በምድር ጦር ከተዜሙ ስራዎች መካከል ያለምንም ደም እንከኗዩ ደም በቀና መንፈስ ኢትዮጵያ ትቅደም የጥላዬ ጨዋቃ የዜማ ድርሰት፣ ግጥሙ ደግሞ የቶማስ አበበ ነው። እስኪ ስለሱ አውራኝ። ያለምንም ደም እንከኗዩ ደም በቀና መንፈስ ኢትዮጵያ ትቅደም ያለምንም ደም እንከኗዩ ደም በቀና መንፈስ ኢትዮጵያ ትቅደም። አሁን በጣም ድሮ ደስ የሚል ነገር አነሳለሁ። አብዮት ፈነዳ። አብዮት ሲፈነዳ ትልቁ ሚና በአካባቢያችን ሰራዊቱን በመቀስቀስ የምድር ጦር ሙዚቀኛ አስተዋጽኦ ነበር። በዛን ጊዜ አርሚያቤሽን የሚባል አለ። እነሱም ግቢ ሄደናል። ከኛ በስተ ደቡብ ሰሜን ናቸው። ሕክምና አለ። እዛ ደግሞ ሬሚ የሚባሉ ማመላለሻ የሚባል ሚሊተሪ ፖሊስ አለ። እነዚህን እየገባን አሁን ነው ጊዜያችን ማስነሳት አለብን። ደሞዛችን ይኸው እንደምታዩት 40 ብር ነው። ኑሯችንም ከእጅ ወዳፍ ነው። እኛ በደከምነው በለፋ ነው። ዝም ብለው ማንም ይቀልድባል። ስለዚህ ዛሬ ነው እግረ መንገዳችንን ደግሞ ለራሳችን አድርገን ደግሞ መጨመር ነው እንጂ እንዲሰፋ ብሎ ይሄዳል አልተባለ። ነገሩ ቀስ በቀስ በደረጃ ቀስ በቀስም እንኳን አለ የተፋፋመ ነገር ስለሆነ በአጋጣሚ ነገሩን ደርግ ተሸከመው። የዛን ጊዜ ሲቪሎቹ ፈሩ። እሺ ነገር ሲሉት በኋላ በውስጣቸው ደግሞ የማይደበቅ ነገር አለ። በመካከላቸው ግን የሚደግፍና የሚይዝ ፓርቲ ነበረ እና ሲቪሉንም ወክሎ እንደሚጫወት አይነት ነገር። እንግዲህ እኛ ሰራዊት ነን አሉን። በሰራዊትነታችን እንሰራለን። ህዝብ አገልጋዮች ነን። ህዝብ የሚለንን እንፈጽማለን። ተጋድሏችን ለሀገር ለወገን ለህዝብ ነውና እንቀጥላሉ። እሺ ቀጥል። ሙዚቃኞችን መጡና እናንተ ናችሁ የምትመሩት ሙዚቃውን አሉ አሉ። ከኛ ደግሞ ጓድ ግርማ አየለ እና ገዛኸኝ እነዚህ ሁለቱን አወጣንና እነሱ ይታገሉዋልና ሄድ እንትን በመሪነት ደረጃ ያጠናል። ገዛኸኝ ወርቄና ግርማ አየለ የኛ ልጆች ናቸው። ውጡ ተባሉ። ገዛኸኝ ወርቄ መጨረሻ የጎንደር ክፍለ ሀገር አስተዳዳሪ ሆነው ነበር። እንዲያው የምድር ጦር ሙዚቀኛ ነበሩ ከዛ በፊት። እኛ ጋር ነበሩ። በቃ በጓደኝነትም አብሮን ነበር። እንደገና ደግሞ በስራም ቢሆን እኩል ተሳትፈናል። ታዲያ ባንድ ውስጥ ነበር። ባንድ የምንለው አሁን እኛ እዚህ በጠቅላላው ሲጠራ ባንድ ማለት በአሁኑ አጠራር መድረክ ላይ የሚሰሩ ነው። እኛ ባንድ የምንለው ሰልፈኛውን ክፍል ነው። ኦርኬስትራ ነው የምንለው መድረክ ላይ ያለ። ይሄ ሩምተኛ አጠራር። የማርሽ ክፍሉም ባንድ ነው። እኛም አሁን ባንድ ውስጥ ናቸው ሁለቱም የሚሰሩ። ማርሽ ባንድ ነበሩ። ማርሽ ባንድ በሙዚቃ ጎላ የሚሉት ግርማ አየለ ናቸው። በጣም ጎበዝ ናቸው። አስተማሪም ናቸው። እና ደግሞ ሞር አክቲቪቲ በዛም ሁለገብ ናቸው። እንደዛ እንዲያውም በትክክል አብዮቱ በትልቅ ደረጃ እንዲመጣ እንትን ካሉ ግንባር ሲተኮሱሉ እየሮጡ በዚህ ግባ እንደዚህ እንበል እያሉ የሚሉ ነው። እናንተ እንግዲህ ነገሩ ገብቷቸዋል እና እነሱ ይሰጥና እየመጡ ይነግሩናል። ዛሬ እዚህ ደረጃ ላይ ደርሰናል፣ እንደዚህ ሆኗል፣ ጃንሆይ እንዲህ ምን ሲሉ ይሄ ነገር መፋፋም አለበት ሲል እንግዲህ እንዴት ይሁን ተባለ ሲባል ይህ አብዮት የሚመራ በማለት እኛ በምንሰጠው አመራር ሳይሆን ለህዝብ እስከምናቀርብ ድረስ እንግዲህ እንታገላለን ሲል ቶማስ ሞቷል። ባለዜማ ነው። ቶማስ ባለዜማ ነው የሚባል በእውነት ልክ ጭንቅላት አለው። በውስጡ ሁሉ ነገሩ በቃ ዜማ ነው። እሱ ግጥም ምንም ግን እንከናዊ ድምፅ እና መንፈስ ኢትዮጵያ በሚል ትናዘጋጅ ግጥም እኔ መዝሙሩን አዘጋጅ ግጥሙንና ዜማውን ከሰማ በኋላ ደግሞ ሙዚቃውን ለመሳሪያ አቀናብሮ ተሾመ ሲሳይ አደረገልን። በሶስታችን ተዘመረ። በእውነት ያ መዝሙር ሲወጣ በጊዜ የጃንሆይ ጊዜ የሚጀመር ኢትዮጵያ የሚባል መዝሙር አለ አይደል? የኢትዮጵያ ሕዝብ መዝሙር እሱ ቆሞ ነበረ። ሲቆም የሚደንቅ ነገር ነው። ይሄኛው ለኢትዮጵያ ሕዝብ መዝሙር ሆኖ ላልተወሰኑ ሰዓት ጊዜዎች ማለት 3፣ 4፣ 5 ወር በወር የሚቀመጥ እውነተኛው ሕዝብ መዝሙር እስከሚወጣ አሁን የሚጀምረው ሰራ። ዲፕሎማቶች ሲመጡ ለአንዳንድ የውጭ አመራር አካሎች ሲመጡ ለነሱ አንዳንድ ነገር ለማድረግ ያ አገለገለ። ማን ተሳተፈ በመዘመሩ? በሙሉ ኦርኬስትራ ውስጥ ያለ ዘማሪው ነው በሙሉ ከጋሽ ታምራት ጀምሮ ያለነው በሙሉ ዘመር። ያለምንም ደም እንከናዩ ደም በቀና መንፈስ ኢትዮጵያ ትቅደም። ያለምንም ደም እንከናዩ ደም
በቀና መንፈስ ኢትዮጵያ ትቅደም ማስታውሰው ልክ ሙዚቃው ከመጀመሩ በፊት ኢትዮጵያ ትቅደም የሚል መፈክር አለው ማን ያለው እሱን የምትለው አንተ ነህ እኔ ነኝ አንተ ነህ ለዛ ነው ምትለው አንተ ነህ እሱን ለማስታወስ ይልና ይጀምራል እሱን የምትለው አንተ ነህ ከያለምንም ደም እንከኑ አይደም በቀና መንፈስ ኢትዮጵያ ትቅደም ይህ መዝሙር ተዘመረ እንዳልከው እንግዲህ ከ5 ወር በላይ ያገሪቱ ብሔራዊ መዝሙር ሆኖ አገልግሏል በጣም የሚገርመው እናንተ በቅንነትና ለለውጥ በታሰበ መልኩ እንደሰራችሁት መረጃዎች ነበሩ ምክንያቱም ቶማስም ስለ ሀገሩ ያለውን ፍቅርና ስሜት ለመግለጽ ነው ያንግጥም የጻፈው በኋላ ትርጉሙ በርግጥ በሪዮት ዓለም ልዩነት አገሪቱ በኋላ ላይ ደም በደም ብትሆንም የዚህ መዝሙር ሐሳብ ግን ያለምንም ደም ኢትዮጵያ ትቅደም ነበር እውነት ነው ማረሳው ትልቅ ነገር ያለምንም ደም በተባለ ጊዜ ያየር ኃይል ምርጥ የሆነ ቁንጭት ያለ ዜማ አሁን እንደው ነፍስ ማወቅ የሆነ ዜማውን ልልህ ነበር እሱ ደግሞ ቀጠለ በጣም ደስ የሚል ያየር ኃይል ተነሳ ተራምር ነበር ተነሳ ተራምር የሚል እሱ እንዲያውም ካለምንም ደም የበለጠ በእውነት ቀደምትነት ቢኖረው ተመራጭ ነው ብዬ አስብ ነበር መዝሙሩ ሞራልን እጭነት በቃ ውስጥ ይገፋ ነበር ለወገን መከታ ተነሳተራነት ከገና በርታ ለአገር ብልጽግና ለወገን መከታ ክቡር ዘበኛ ምንን ዘመረ እንዳለኝ እኮ አሁን አልመጣም መዝሙር ነበረው ኧረ በደንበኛ መዘምራል አክትሟል የመሳፍንት አገዛዝ የህልውናችን ጠንቅ ፕሊዝ ያወቀው በእናትህ በቃርከ ዛሬ ታለሁኝ አንተ ብትሆንልኝ አይሻል ተመላሽ ብትሆንልኝ እናስታውሳለን ጥላይ እሺ አውራኝ ስንል የመጀመሪያ ዘፈኔ ዘማቻሽ ይሆናል ዘማች ዘመን በረሃ ቢመከተሬ ጥሩሃ ይሄንን ያ ሳይማር ያስተማረንን ህዝብ እናንቃው እናበረታታው ከጎኑ እንዳለን እንገረውና ኃይልም ጉልበትም ዕውቀትም ያለው እሱ ነውና ከሱ ጋር እናንብር ዕውቀቱንም እንጨምርለት ኃይሉንም እናበረታታው አብረን ጎኑ እንሰለፍ በሚል ደግሞ በቅንነት ዘማቻሽ ወይና ተነሳ እውነት ነው የምነግርህ ይሄ ለሁሉም ሞራል ይሰጣል በማለት ተማሪዎች ዘመቻ በሚጀመርበት ጊዜ የመጀመሪያ ደግሞ የአብዮት ዘፈን የኢትዮጵያዊ ባህላዊ ዜማ ነው የህዝብ ዜማ እንዲገባው ማንንም እንዲያንጎራጉሩ በማሰብ ነው እውነት ብዬ ደግሞ ነገር የዛን ጊዜ እኮ የእድሜ ብስለት የለም ድንገት እንደው ትንሽ አእምሮ ላይ ብልጭ የምትል የውስጥ እይታ ካልሆነ በስተቀር ጀመር ነበር አሁን ዘማቻሽ ወይና ዘማች ቢዘመን በረሃ ቢመከተሬ ጥሩሃ ዘማች ቢዘመን በረሃ ቢመከተሬ ጥሩሃ ወይና ሾይናይ ሾይናይ ወይና ሾይናይ ሾይናይ ሾይና ዘማቻቲ አንተ ጋር ለብዬ ነው ወይና ወይና ሆ ሆ ወይና 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 ማለቴ ለዘማቿቴ ከዛ በኋላ እንዳበሉት ማጨዋሉ ከልቡ እስከምን ይሆን ገደቡ
ያመኝ የነበረው ጊዜው ሞልቶለታል አስተምሮ ልማ ወደ ገጠር ዘንቷል ብዙ ታክቶ ነበር አሁን ተሳካለት የወገኑን ብሶት ይዟል ሊወጣለት አገር ሲኮረብታ እንደዚህ እያለ ይቀጥላል። እህቱም አለች ከጎኑ ጎኑ አልተለያዩም ጽኑ ለጽኑ። አዎ እንደዛ ሆነ። እንዲያ በሉት እንዲያ በሉት እንዲያ ዘማች ነው አሉኝ ወጥቶ አደር ነጎደ ሄደ ገጠር እንዲያ በሉት እንዲያ በሉት እንዲያ ዘማች ነው አሉኝ ከልቡ እስከምን ይወደቡ ሲመኝ የነበረው ጊዜው ሞልቶለታል አስተምሮ ሊማር ወደ ገጠር ዘምቷል ብዙ ታክቶ ነበር አሁን ተሳካለት የወገኑን ብሶት ይዟል ሊወጣለት ሜዳ ተራራ ኮረብታውን አቋርጦ ሄደ ወንዝ ጅረቱን አይመለስም እንዲህ በቶሎ እንዲህ አልክ ገባን ሄድን መሄድ አይቀርም እየተራመድን አሁን በመካከሉ ደግሞ ምን ሆነ መሰለ ይህ አባ ሰፊውን ህዝብ ያስኩኝ አለ እሱን ደግሞ ደርግ አብዮቱን ማን ይምራ በሚል መጣ አብዮቱን ማን ይምራ ሲባል የነቃ የታጠቀ ተባለ ቀድሞ ነቃና ታጠቀ ማሆነልህ ደግሞ ደርግ ሆነ ወታደሩ ታዲያ ምራ ሲባል በመካከላችን እንግዲህ ትንሽ ልብ አድርገን ውስጥ ሁሉ ትግል እናደርጋለን ይሄ እብለት የሌለ ነገር በትውልድ ታሪክ እየሰጠን እያለፍን ነው አሁን ልክ ነው አሁን በዚህ መሃል ምን ተደረገ መሰለ ተክሌ ደስታን ታውቀዋለህ አዎ ጎበዝ የመድረክ ሰዎች ናቸው ደስታ ምን አደረገ ቲያትር ጻፈ ቲያትሩ ምንድን ነበር መሰለ ደርግ ለሰፊው ህዝብ ስልጣኑ ሰጥቶ ካስረከቡ በኋላ በቀጥታ ወደ መደበኛው ስራሴ ህዝብ ያንን ተቀብሎ አብዮት ሲመራ እንዲህ የሚጠቅስ ነገር አዘጋጅና ስንል ምንድን ነው የምትሰሩ ስራ ይህን እንግዲህ አቀረብን እኛ ደግሞ ስራ መስሎን ነው ያንን ያደረግነው ለምን ውስጣችን ያለው በሙሉ ገና አልበረደም እኮ ግራ ቀኙን አላየንም ምንድን ነው የምትሰሩት እኛ ህዝባዊነትን ብቻ ወይም ደግሞ አመለካከታችን ከሰፊው ህዝብ ጋር ነው ብለን አካልነና ይሄንን ስልን በቃ ነገሩ ተበላሽቷል ይሄ ያጣ ነው ይሄ ሚስጥር ነው ይሄ ደደብ ነው ይሄ ምናምን የሚባል ደግሞ ወዲያው መጣ አሁን ነገሩ ማን አዘዛችሁና ነው እናንተ ብሎ አብዮቱን አዛዥ ወይም ደግሞ አብዮት ለዚህ ሰጠን ባይወጥ ተባልና ከቁጣ ጋር ተገሰጸ የሚደንቅ ነገር በዛው ጊዜ ውስጥ ይሄ ነገር በተደረገ የተፋፋመ ሲሄድ ተክሌ ደስታንና ሲራክ ታደሰን በሾመን ሲሳይን በቀጥታ ያነሱና ወዴት ይወስዷቸዋል ብሔራዊ ቲያትር ሌላው ደግሞ ኮሎኔል ለማ ደማስን ወዴት ይወስዱታል ሶቪየት ህብረት እዛ ይሄዳል አሁን እነዚህ ምናልባት ማመን ይሆን አልኛ በዛን ጊዜ ነገሮችን ለምን ጎበዝ ታታሪ ሰራተኞች ናቸው በሁለት እጃቸውን እንጻፍ እኮ የሚሉ ናቸው አሁን እንዲህ ተደረገ ሲባል ኢሚዲየትሊ ነገሩ ነገ ለሚፈጸም የሚደንቅ ነገር ነገ ለሚፈጸም ዛሬ ይሰራል ማዘሙር ዛሬ እነዚህ ሰዎች ቀድሞ ይሄ ይሆናል ተብሎ እየተጻፈ ከውጭ ነው የሚሰጣቸው ይባል ነበር ግን አይደለም እንደ ውስጥህ አንድ ስፒሪቹዋል የሚባል ነገር አለ አይደል ውስጥ ፍትው ብሎ እንደው ትክ ብሎ ለምትደርሳቸው አይነት ነገር ነበር የሚፈጠረው ያ ነገር ይዛን ሁሉ ነገር ነገ ለሚደረግ ዛሬ በቃል የሚነገረውን አዎ ብለን እኛ ዛሬ የሚነገረውን ለነገ የነገውን ለተነገወዲያ ደግሞ በዛ ላይ ረፍት የለንም በየክፍለ ሀገሩ በየሰራዊቱ ባለበት አብዮት ተፋፋመ በሚባልበት ሁሉ ወዲያ ወዲህ ነበር አሁን እነዛም ልጆች በዚህ አይነት ነገር ተነሱ በውስጥም ደግሞ ያሉ ጎበዝ ልጆች ተነሱ ከዛኝ አበበ ማለት ቻምበል ነው አሁን እንግዲህ መዝሙር ምናምን እንትን ብቻ ተነሱ ከውስጡ ብዙዎች በቃ ወጡ ባክን የተናነቁ ነው አሁን ይሄ እንዲህ በሆነ ጊዜ ነገሮቹ ቀጥታ ወደ ደርግ ገባን በእውነት ደርግ መጥፎ ሰራ አይደል አሁን እንደሚወገድ በሙሉ ይውደም እንደሚባለው ወይም ደግሞ እንዲህ ከእስቲ ነው የሚባል አይደለም መሰረተ ትምህርትን የሚያገኝ ያንን ነገር ገጠር ድረስ ሄዱ ተማሪዎች አስተምሮ መመለሳቸው ሌሎችንም ለሌሎች ቆንጆ ነገር ተሰርተዋል ስህተት አልሰራም ለማለት አይደለም አለ ያለማወቅም ሆነ ወይም በማወቅም የሚደረግ ነገር አለ ይሄ እኮ በሂደት ላይ ያለ ነው ሁለት ተቃራኒ
ነገሮች አብረው ይጓራሉ፣ አይቀሩም እስከ መጨረሻ ብርሃንና ጨለማ እንደማይቀር ሁሉ። ስለዚህ እንደዚህ ሆነ። ያም እንግዲህ ያቅማችን ደከም ሰራን፣ ብዙ ነገር አደረግን፣ አልን። ሀገር አዘዘችን፣ መሪዎችን በዚህ ተመሩ እንዳሉንም እንግዲህ ኃይልም ቢኖር ደግሞ በዚህ ላይ ደግሞ በእውነት ማመንም መደገፍም አላድለም። አንተ ባመንክበት ብትሞት ምንድነው ክፋት? የክፋትም ሁን በደግም ባመንክበት ታደርጋለህ። አምናሃላ በእውነት ብዬ ነው የምነግርህ። ያ ሁሉ ሂደት በሚሰራ 7 ዓመት ጦር ሜዳ ስንሄድ ያዳምጡኝ የሚችሉ ጓደኞቼ በአሁን ሰዓት አሉ። እውነትም ነው ብለው የሚሉ አሉ፣ ውሸታምን ብለው ሊሉኝ የሚችሉ አሉ። ግን እኔ እውነት የማወራው አንድም ነገር ስንቅና ትጥቅ ሳይኖረን ብቻችንን ነው የታገልነው ማለት ነው። አሁን ለምሳሌ በሰሜን ኤርትራ ውስጥ በረሃ በብዛት እዛ ሄደናል። ከ70 ዓመተ ምህረት ጀምሮ እስከ 78 ድረስ ምድር ጦር በሙሉ ያላሰሰው ምድር የለም። በዛ ውስጥ ሰራዊቱ ይመግብሃል፣ ሰራዊቱ ይጠብቃል ተብለን እንጂ በእውነት ነው ብዬ የምነግርህ እፍኝ ቆሎ ተሰጥቶን ይሄ ሊበቀል ነው ወይም ሳንቲም ተሰጥቶን ይሄ አድርጎ የተባለ ባዶ እጃችን እርቃናችንን በቃ መለመላችንን ነው የምንሄደው። ልብስ መልባሳችን ውስጣችን ነው። እውነትን ብዬ ነው የምነግርህ። አሁን ብሄዳ ውትድርና ወጣቶች ናቸው። ምን ስላቅ በሶ በስቶ ይሰጡናል። ሚሊሻ ገጠር ነው ምንም ነገር የምን ሀገሬን ብሎ የተነሳ ነው። እሱም ብታይ ቆሎ አንዳንድ ነገሩ ሁሉ አድርጎ ሰው በቃ በእነሱ ሰራዊቱም ደግሞ አልደብቅም። ከብት ባለበት ቦታ ሄዶ አስሶ አምጥቶ ስራለም ያለ በረሃ ላይ አርዶ ቢራ ያስፈልገዋል። ይሄ ተንበላቀቀ ነው። ለአብዮቱ ሲል ነው እንዲህ በኪሱ ያለውን ቦጨት ያደረግና ይሰጠናል። እኔ ነገ ለሞት ለምን ይሰራልኛል እኔ እስከማለት ድረስ አንገቱን ሀብል ሁሉ ያሳተቀን እጁን ቀለበቱ ይሰጠናል ነበርም። እውነትን ነው። ያን ነገር አድርጎልን አደረን ሰራ። እንዲያው እዚህ ላይ ጥላይ ስለ ኢትዮጵያ ሰራዊት ካነሳን አይቀር በርካታ ስራዎች ተሰርተዋል በምድር ጦር ኦርኬስትራ ውስጥ። ከነዚህ መካከል አንተም ለሰራዊቱ ያለህን ፍቅር እንዲሁም አክብሮት የገለጽክበት ዜማ አለ። የብረት ቆቡን ደፍቶ ባናቱ አረ በለው ወቴ ደስ ይላል ከነ እንግቱ። እስኪ አውራኝ። ይህንን ዜማ የት መሰለህ የደረስኩት? ከቤቱ ፍንዳታ በፊት ነው። ስላለ ፊቼ ምን ተባለ መሰለህ? 80ኛውን ዓመት ጃንሆይ ሲያከብሩ ዜማ ደርሰህ ለጃንሆይ 80ኛው ዓመት ሞቅ አድርገሃል እንግዲህ 64 ይሁን 65 እንደዚህ ገደማዎች ነው አልኩት። እኔ የትምህርት ቤት ዲሲፕሊን ይዤ ነው አለካ። ጃንሆይ ከሞቱ ቆይተዋል። ጃንሆይ የሉም። እሳቸውን በማስክ ነው ጃፓን የምትባል ሰውዬ ፊታቸውን እሳቸውን አስመስላ የምታስገባን እንጂ ቆዩ እኮ እሳቸው ከመረሹ አልኩት። እንትን ባሪ በነበረኝ ቋንቋ አላ እንጂ አንተ አለኝ ስሙን አልጠራውም። ሞቷል አባታችን ታላቅ አባት በካሪያችን እና ደግሞ ለኃይለ ሥላሴ አንድ ቁጥር የሆነ ተጠሪ እንደማለት። አንተ ቤቶችን ነው እንደምትለው አንተ ቤቶችን ነው ጃንሆይ ቤቶች እንደማይበሉ አውቃለሁ። አንቱ ጃንሆይ ነው የሚባለው ለካ ጌቶች ነው የሚባለው። ወዲያው አረ ይሄ አዲስ የመጣው ልጅ ጃንሆይን እንዲህ ቋለ እንዴ እንደዚህ ብሎ ምንም አላሉ። ሻለቃ አዛዣችን ምን አሉ? ሰላሌ ፊት ሄድና አካዳሚ ሰለጥነና ትመጣለህ የሚባል አካዳሚ ሲሉኝ እንደ ሀረር አካዳሚ ነው የወሰድኩት። ትምህርቶች የሚሰለጥኑበት 12ኛ ከ10ኛ ክፍል ነበር የሚሄድ። ለእኔ ደግሞ በዛን ሰዓት ውስጥ እንዲዋዛ እንዳይመስል ፊደላቶችን ቻልኩትን አልቀምሻለሁ። እዛ አካዳሚን አጠናቅቄ ነው የመጣሁት ትምህርት ቤት። አሁን እሺ አልኩ፣ ደስ አለኝ እና ደብዳቤ ሰጠውኝ። ገና ያንን ደብዳቤ ሳይደርስ በስልክ እንዲያነሰው የተቀበሉ ተብሏል። እዛ የነበሩት አዛዥ ነገርን ሰምተው ሲያዩኝ እንደው ራንግለር አለች እሷን ግጥም አድርጌልህ ቆንጆ ነው ጻዳ ብዬ ሲሄድ አለ ዘበኛው እዛ በር ላይ ቆም ምንድነው እንዲህ ልመጣ ነው ደብዳቤ እዛ አየና የወታደርና የሴት እንግዳ ያለውም አለና አንድ ዶማ አንድ አካፋ ሰጠኝ። ነፍሶ ከፊል ይባላል። ዶማው ማጭድ ነች ያካፋው እና ስለው ቀጥል አለ። ምን ላድርግ? ቆፍር። ምንድነው የምቆፍረው? የመስኖ ውሃ አለ ከውጭ የሚቆጠጥ ወደ ውጭ ላትል እኔ ቆፍሬ ማለት ብለው እጄ ሙሽልክ እንዲህ ስል እንደ ሲደክም ሳልፍ ደግሞ ብትር አለ የማይገድል ግን የሚቆሽም የሚያቆስል ብሎ በርሱ እዚህ ሽንት ሲለው ወደው በቃ ታሪኩ እውነቴን ነው ብዬ እዛ ሄድኩና 9 ወር ሰለጠንኩ። ከዱላውና ከጨፍጨፋው ከስድቡ ጋርም ተላመድኩ። እግረ መንገዴም ወታደራዊ ባህልና ጨዋነት የሚባል አለ። እርግጠኛ ነኝ በዛ የታነጸ ሰራዊት በዛ የነበረ አድገገብነቱ ታዛዥነቱ አዎሺ ማለት እባብ ቢጠመጠበብህ ከቆምክበት እንዳትነሳ ሲል የምር ነው። አጥ ብሎ ሰዓት ቢነሳ እንኳን ማይሽሽ
አይነት ነገር አድርገው አሰለጠኑ። ስልጣናችንን እንጨልፍ እዛ ያለምንም ደምሳት ለበደቁ ደፍቱጋናቱ ታደር ደስ ይላል ከነንግቱ በሚል ነው እዛ ነው የጀመርኩት። ያለምንም ደም በሚለው ዜማ ይሄ ግጥም ነበር። በፊት ይሄ ነበር። ያንን ሰዓት አየሁታ ያንን አባባል ያን ሁኔታ ስለተመለከቱ ለበደቁ ደፍቱጋናቱ ታደር ደስ ይላል ከነንግቱ እሱ እንግዲህ አሁን ረሳሁት እንጂ ያለውን ዲሲፕሊን ወታደራዊ ባህልና ጨውነቱ ሄዱን አለባበሱን ስርዓቱን ለምሳሌ አሁን እዚህ በእንገለስ ስትሄድ እንደው ምንም እንኳን ፈለከውን ነገር ብታደርግ ኖር በጣም አስቀያሚ አደረገ እንኳን ቢባል ኡሪ ተብሎ ማን ነው ይሄ ተብሎ ተቀላልቦ እስከ 7 ቀን ድረስ የምትታሰር አስረ ደግሞ ብቻ አይደለም የምትሰራው አለ ቅጣት ነው መኮትኮት ስራ በመስራት ነው ብቻ የምትታሰር ገንዘብ አይቆረጥ እና ይሄንን ነበር እዛው የተከተልኩት ክቻለ ይሄን እንዳለ ያለምንም እንደመከራከም በቀላሉ ኢትዮጵያ ፍቅር እንደተባለው ይሄንንም ለወታደሩ ሞራል ጠባቂ ነው ለሁሉም ለጠቅላላ ይሆናል ይሰጠው። እንዴት ቀየርከው ከዛ ዜማውን ይሄኛው ወደዚህኛው ዜማ እንዴት ተደረሰ? እንግዲህ ይሄን በማሰብ ያው ነበር የብረት ቆቡን ደፍቶ ባናቱ ወቴ ደስ ይላል ከነንግቱ ይሄ እንዴት መሰለህ እንግዲህ ውስጥ አንተ ለራስህ ማድላት እኮ አለ ሁልጊዜ አለ። እንደውም አንዳንድ አደም ብለው በእውቀት ደረጃ ይበለቁ ምን ይላሉ? ቅንነት ያለው ሰው ደግነት ያለው ሰው ራስ ወዳድ ይላሉ። ራስ ወዳድ የሚባለው በአስቀያሚ ወይም ደግሞ በተቃራኒ ሳይተረጎም ራሱን ካልወደደ ማንን ሊወድ ይችላል? ራሱን ካላጸዳ ራሱን ነፃ ሆኖ ካልሄደ ለማነጻት ለማድረግነት እንትን ይላል የሚልም አባባል አለ። እኔ ሰራቱ ጻለው አይደለም እኔ ማድላቴ ነው እኔ ማድላቴ ለኔ አይደለም ለማለት እስቲ እናስታውሰው ትንሽ እኔ በለው 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 ጀግናው ወታደር የማያሳፍር እባክህ ደስቻለሁ። እስኪ ትንሽ በለው እባክህ ላይ በእውነት የምታስታውሰው ብቻ አቅም አለሽ ይገባኛል። ባለሁበት አሁን በምድር ጦር ውስጥ በርካታ መዝሙሮች ተዘምረዋል። በተለይ ሳናነሳው ማናልፈው የ1969 የሶማሊያ ተስፋፊ ወራሪ ኃይል ሀገራችንን በግፍ በወረረ ጊዜ 300,000 ሚሊሻና ሌላው መደበኛ ሰራዊት ለዚች ሀገር ታላቅነት ትልቅ መስዋዕትነት ተከፍሏል። የምድር ጦር ኦርኬስትራ በርካታ መዝሙሮችን ዘምሯል። በዛን ወቅት የጥላይ ተሳትፎ ምን ነበር? ሚሊሻን ሄደን ሰፈሩ ድረስ ታጠቅጦር ሰፈራላት ሚሊሻ ከከተተበት ጊዜ ጀምረን ከጓደኞቼ ጋር ሆነን ከጋሻ አማሃ ተወዳጅ መድረክ አስተዋወቃችን ተማም በጀግና በእውነት ጊዜ ነው የምነግርህ። ለምድር ጦር ሙዚቀኛ ደስ ነው። አሁን ያለ ደስ ቀጥ ብለን መሄድ እንችላለን። እንደው ይውጣ ቢባል ደንደሳችን ውልቅ ብሎ ቢወጣ ያው ታርዶ እንዳለ ስጋ ላቁም ብሉት ዘፍ እንደሚል አይነት ነገር ነው። እሱ እንደዛ ነበር። በእውነት ያለውን አስተዋጽኦ ነው የምነግርህ። እና አድርጎ እንትን ያለ እሱ መድረክ ላይ የምንሰራው አነስ ቲያትር አለ። ያቺን ነገር የነበረውን ስራ በማውገዝ በውስጥ ለውስጥ እየተሽለኮለኩ እንዲህ ያጠቁናል የምንላቸውንም የሶማሌን በተለይ ሀገርን ቆርሶ 700 ኪሎ ሜትር ዘልቆ መግባቱ ያንን በሚያስመስል ነገር ላይ አጭር ቲያትር ሲሰራ በትልቁ እዛ ላይ ተሳትፏል። እዛ ላይ መሳተፍ ሳይሆን ዜማዎችንም ያው ያሉ ዘፈኖችንም አንዳንድ ነገሮች ሰራ ነበረ። ከሶማሌ ጦርነት በኋላ ማለት ድል ከተመታ ወጣ የምስራቁን ድል በሰሜን እንደግመዋለን በሚል ደግሞ ተነሳ። ለምን ኤርትራ ደግሞ ይዛን ጊዜ ራሷ አስመራ 3 ኪሎ ሜትር ድረስ ተከባ ነበር እንድትገነጠል ለማለት። በዛ ጊዜ ደግሞ ሀገር ብለውናል እና እውነትም በሀገርነቷ ነበር የምናውቀው። ስለዚህ መገንጠል የለባትም በማለት ኤርትራ እንዳካለች። እንዲያውም ኢትዮጵያ ብትባል ስልጣኔ ሁልጊዜ የሚገባው የፈለገው ዓለም ውስጥ በባህር ዳርቻ ነው። ባህር ቀይ ባህርም የተባለ ኢትዮጵያ ነው። እነሱ ልክ ኢትዮጵያ ነው ይባሉ ነበር። እኔ እውነቴን ነው ብዬ ምን ሁሉ ነገር በዛ ነው አይገባው። ኖህ እንኳን በመጀመሪያ ኢትዮጵያን አገኛ በቀይ ባህር እኩል መጥቶ ነው ይላል አንድ መጽሐፍ አለ። መዝሙሮቹ ላይ ተሳትፈሃል? እስኪ ላሰማ እነዚህ መዝሙሮች። ነው ምኞቴ እኔ በዮዴ ከራሴ በፊት ለኢትዮጵያ እናቴ ነው ምኞቴ እኔ በዮዴ ከራሴ በፊት ለኢትዮጵያ እናቴ ያንነቱ ቢሮኔ ሰመን የነጻነቱ ወጣ ወረደ ሄደ ነጎደ ሰራዊቱ አለኛ ቤራ የተከፈሉ ከተኞች አባ እንድትሉ
ቀደም ያለ የሰማቸው መዝሙሮች ላይ ተሳታፊ ነበርኩ ለዓላማዬ ለነጻነቴ ነጻ አውጪ የሚሉት በጣም በምድር ጦር ታዋቂ የነበሩ መዝሙሮች እውነት ነው አንድም ቦታ ይቀርቡበት የለም መዝሙር ሲባል በሙሉ እንጀምራለን ግዳጃችን ነው ግዳጃችን ሲልም ሙያችን ነው የተቀጠቅነውም ያው በድምጻዊ ነው እዛ ክፍል ውስጥ እንግዲህ በደራሲነትና በዘማሪነት በደራሲነትና በተዋናይነት በደራሲነት ደግሞ እና ሆኖ እዛው በሙዚቃ ተጫዋችነት በመሳሪያ መጫወትና እንደዛ የተቀጠነ ስለሆነ አዎ ሰርተናል። እስኪ ወደ ተለያዩ ስራዎች እናምራ። ተለያይ ጨዋቃ በጉልህ ከሚታወቅባቸው ስራዎቹ መካከል ቀደም ሲል አንስተነዋል የመድረክ አስተዋዋቂ አማሃ ተወዳጅ እያስተዋወቀህ መድረክ ላይ ያቀረብካት አንድ ስራ ነበረች። እሷ ስራ በጣም ይገርማል። ለሁሉ ሙያ መሰረት እንግዲህ መምህር ነው። ስለ መምህር የተጫወትካት ናት። እስኪ እንዲያው ለትውስታ እንድትሆን ላሰማትን። የሙዚቃዋ መጠሪያ ስም ይመስገን መምህሩ የሚጫወትላችሁ ጥላዬ ጨዋቃ በፋኖ ትዝታ ከአዲሱ ጃርት ስልት ካለሁበት ቦታ ዙር ልንከራተት ልኳትን ልፈልገው ያን ጠንካራ መምህር አገሩን ወገኑን በቅን የሚያስተምር ስፍራ ወሬ ነው ያለበት ጠንካራ መምህር አብነት ልምባሌ ጫካ ብቻውን ይወጣዋል እዳውን። እስኪ አውራኝ መምህርን እንግዲህ በሚመለከት ወይም ብቻ አይደለም በግጥምም አይነት ነገር ነው። ቀደም ብዬ ባቅኖሮ አዘጋጅልህ ነበረ ከመምህር ጋር ያለን ብዙ እንትን አለ። ብዙ ጊዜ ግን መምህር እላቸው የነበረ አንድ ጊዜ እኔና ጋሽ ታምራት እንረዳቸው ነበር። ለምንድን ነው? በሀሳብ ነው። ከሀሳባችን ከሳቸው ልቆ አይደለም። መምህር አስረስ ተሰማ ይባላሉ። ኢትዮጵያዊ ናቸው። አሁን ባለቤታቸው ኤርትራዊ ስለነበሩ እሳቸው ጋር ተያይዘው ወጥተው ሄደዋል። አሁን ነፍሳቸው ይማር አሁን በቅርብ ሰማው ሞተዋል። በዛ ጊዜ ልጆቻቸው ያስተምሩ ነበር። አንዳንድ ነገር በሚሆን ጊዜ እናንተን ውስጥ ይላሉ። ብዙ ጊዜ የሚያደሉት ትግርኛ አነጋገር ምንድነው ይሄ ሰዋችሁ የሚሰራ እስቲ እንዲበሉ እንዲበል እንጂ ምንድነው ይላሉ። ግልጽ አነጋገር ነው የሚነግሩ። የሚደንቅ ነገር እኚህ ሰውዬ በኢትዮጵያ ውስጥ ወይም በአፍሪካ ማለት ያላል አንድ ቁጥር ፊልም ላይብራሪ ያቋቋሙ ናቸው። በራሳቸው ትኩረት፣ በራሳቸው ትግል፣ በራሳቸው እውነተኛ ነገር ነው። ምን ጊዜ እነግርሃለሁ እንዴት እየብሳቸው ማንሳት ይችላሉ። እና ፊልም ላይብራሪ በትምህርት ለገዳዴ ፕሮግራም የሚባል የሰሩት ብዙ ነገር ነበር። እኚህ ሰውዬ ይሰሩ ነበር። ቀበሌ ውስጥ ህጻናቶች ሰብስበው እንግዲህ ህጻናቶች ልባር እንደልባቸው ዝርክርክ የሚሉትም ነገር አለ። ሰውነታቸውን ያቆጣጠሩ ሁሉ ነገር የሚያደርጉ ስለሆነ ያንን እነዛ አስጠናቸው ብለው እዛን ጊዜ የሚሰሩ ነበር ብለው በትጥፋታቸው ፒያኖ ይጫወቱ ነበር። ሲጀምሩ ያስተምራት ምን ሰውዬ እንዴት እናደርጋቸው አሉ። በእውነቱ አሳዝቶ ነው። ምሁር ናቸው እኮ ምናልባት አስረስተሰማ ማን ነው ብትል ልታውቅ ትችላለህ። እና እሳቸውን ለመለወጥ ሞከርና ለወጥ እንዲነሱ አደረጋ። አሁን ምን ሆነ መሰል እኔ ዜማ ምናምን ያ ምክንያት መምህሩ የሚል እንትናት ይሄ ነው። ይህን ለመስራት ተገደድ ላይ በነገራችን ላይ የተለያዩ የሙያ ዘርፎችን በስራዎች ታካትታለህ። ትራንስፖርት የደም ስር ነው ይባላል። ያንን የደም ስር ደግሞ በዋነኛነት የሚያንቀሳቅሰው ሾፌር ነው። ሾፌር ካንተ ስራ ውጪ በአግባቡ አልተገለጸም እና ስለ ሾፌርና ረዳትም ጠንካራው ስራ የሚባለው ያንተ ስራ ነው። ጠመዝማዛው መንገድ፣ ኮረብታ፣ ዳገት፣ ቁልቁለት፣ በረሃ አቋራጭ፣ ጋላቢ ዳገት። እስኪ ስለሱ አውራይ ደግሞ። ጠመዝማዛው መንገድ፣ ኮረብታ፣ ሽቅብ፣ ቁልቁለት፣ በረሃ አቋራጭ፣ ጋላቢ ዳገት የርቁም ከቅርብ አቀራራቢ በጉዞው ሁሉ ጥንቁ ሐሳቢ ለአገር አለኝታ ወገንን አኩሪ በምድር በባህር ባየር በራሪ ደቡብ በበነክስበት ጊዜ እንቀይ መስቀል የራሱን ፕሮግራም አዘጋጀ። ለድርቅ የተጎዱት ጊዜ ተጎድቶ አልነበረም። በዛ ጊዜ የተጎዱትን ልብስ ለመሰብሰብ አንዳንድ አስተዋጽኦ እንዲያደርጉ ምድር ጦር ሙዚቀኛ መረጥና ከእኛን ይዞ በዚህ በጋሞ ጎፋ አርባ ምንጭ አድርገን ወሰድ። ቄንቻ የሚባል ሀገር አለ። ያ ቄንቻ በምንሄድበት ጊዜ ምን ብዬ እነግርሃለሁ ስለምትወጣው ረጅም ቀጥ ያለ መንገድ ነው። በዚህ ላይ ደግሞ አመቺ አይደለም፣ የተለጠነ መንገድ አይደለም። የመርሴዲስ ሹፌር ናቸው። እሱን ይዘው ይሄዳሉ። በቃ
ባሻ ናቸው። ያን የነቱ በሚሄዱበት ጊዜ ታሙኔ ሜዳ የምትባላለች አሁን ምን ብሏት እንደሆነ አላውቅም። ሙልጭ ያለ በቃ ብሎ የሚሽከረክር ነው እንዲቆም የማይቻልበት ደረጃ ነው። ከአንድ ሌላም አብሯቸው የነበሩ ሾፌር አሉ። ሁለቱ ናቸው። በቃ ያንን ገዛ በሚልበት ጊዜ ባላሸት አረዶ ይባላሉ። ባሻ ናቸው። በሚሄዱበት ጊዜ ውረዱ ተባለ። ቁልቁለቱ ወደ ታች ዞር ብለህ ብትመለከተው ምናልባት እንደውም እንግዲህ ከሰማይ መውረድ በጣም ከክብደት ጋር ይው ብለህ ትደርሳለህ። በ10 ደቂቃ ብትደርስ መልካም ነው የምለው። እዛ ገደል መሬት ላይ አሁን ምን አደረገ መሰለህ? ውረዱ ሲባል እውነት ነው አልተለየዋቸው የሚመለከተው ነው። ታታሪው ሹፌር በሚል ርዕስ ሰጥተውን ምንም እንቅልፍ አልወሰደኝም። እንቻደረግ ጉሙ በቀን ነው በቀትር ቀን ጥቅ ባለ ነው የሚሄደው። መብራት አብርቶ ነው የሚሄደው መኪናው። ብሎ ቀጥ ብሎ የሚሄዳት በዛው ተጓዝንና ብርቱ ልነግርህ አልችልም። የሚጠጣው አረቄ ነው። ይጨፈራል። ቀጇ አንድ ለሷ ደረቷ ላይ ጣል ታረግና ለአንተ ታቀርባለች። ቡትል የሚባላል ወይ እንደ በብርሌ ይዜ እንደ ጠጅ ዳዳዳዳ ታረጋለህ። በሱ ሙቀታችንን መለስ እናደርጋለን። ምግብ ሳይሆን ያንትን ነው። ከዛ በኋላ ያው ባለዜማ ነው የሀገር ሰው በሙሉ ዳንዳን ያው የሴነስን ጭፈራ ታውቃለህ። ለሙቀት ይሰጣል። እሱን እየጨፈን እያሳዩት ሁሉ ሴኮንድ የለም ጨፈር በቃ። ከዛ በኋላ እዛ ላይ ያየሁትን ነገር በመመልከት እንግዲህ ካየሁት ከሰማሁት ሳይሆን ካዩትም ከዳርሶቱትም አለ አይደለም ያንን ነገር እዛ ባላሸት አረዶና አንድ እሳቸው አጋር የነበሩ ሁለቱን በማወዳደር የሚሰሩት ስራ ቅንነት፣ ታላቅነት፣ አስተዋሽነት እንደነሱ አረኩና ይሄንን ደረሱ። በእውነት ደግሞ እግዚአብሔር ይመስገን ይሁን። በዛ ሰዓት ውስጥ እኔ ወንድ ላጤ ነበርኩ። በቆሎ ይቀርብልኛል፣ ከሰል በብዛት ይመጣል፣ ሌላም ይመጣል። ያቺ በተገኘቱ በ2 ብር ቢሆን በ3 ብር የዛን ጊዜ ከሰል 4 ብር ድረስ ነው ጆንያ የሚሸጥ ዛሬ ነው አድርጎ ለማለት እና ያንን ጅምዱ ያረግ ያው እኛ ቤት ታውቃለህ በስታን ወጣለን። ስራ በኋላ ባለችን እንመዝናናት እናደርጋለን ከባልንጀሮች ጋር እንደዛ። በርካታ ሾፌሮች ከሰልና በቆሎ አምጥተውልሃል ታታሪው ሾፌር በሚለው ስራ? አረ እባክህ ሽንብቻ አይደለም ሂሳብ የሚገፈትሩ ነበር። ያሁኖቹ አቁኝ እስቲ ትንሽ ይላል መንገድ ኮረታ ሽክል ብልብለ በረፋ ተራ ታላቅ የቅርቡን ከሩቅ አቀራራቢ በስራው ሁሉ ያዳል ሾፌር ጀግና ነው ከጀግና መቼ ቀርቶ ያውቃል ከብር ከዳና እንደዚህ ነው። መዝማዛው መንገድ ኮረብታ ሽቅብ ቁልቁለት በረሃ አቋራጭ ጋቢ ዳገት የሩቁም ከቅርብ አቀራራቢ በጉዞው ሁሉ ጥንቁቅ ሐሳቢ ለአገር አለኝታ ወገንን አኩሪ በምድር በባህር በአየር በራሪ ከአጋሩ ጋራ ምስጉኑ ሹፌር ዋልታና ካስማ አለኝታ ለአገር ታታሪው ሹፌር ክንደ ጠንካራ አንተን በማመን ወገንን ኮራ ጠመዝማዛው መንገድ ኮረብታ ሽቅብ ቁልቁለት በረሃ አቋራጭ ጋላቢ ዳገት ለጭንቅ ለደስታ ቀጠሮ አክባሪ ካሰቡት ስፍራ አድርሶ አኩሪ ገጠር ከተማ በቆላ ደጋ ለአገሩ ጥቅም ድርሻ አለው ዋጋ ከአጋሩ ጋራ ምስጉኑ ሹፌር ዋልታና ካስማ አለኝታ ለአገር ታታሪ ሹፌር ክንደ ጠንካራ አንተን በማመን ወገን ኮራ መዝማዛው መንገድ ኮረብታ ሽቅብ ቁልቁለት በረሃ አቋራጭ ጋላቢ ዳገት ስራ እንዳይበደል በጊዜ በወቅቱ ምርት እንዳይጓደል ሹፌር አብነቱ ከአጋሩ ጋራ ምስጉኑ ሹፌር
የሚገርም ነው ጥላይ የተለያዩ ተወዳጅ ስራዎች አሉ ሌላ ደግሞ ቅድምም ስናነሳ ነበር በቀዳማዊ ኃይለ ሥላሴ ዙሪያ እንግዲህ የገላውዲዮስ ተማሪ ሆነህ አብዮት እንዲመጣ ከፍተኛ ጥረት ካረጉ ተማሪዎች መካከል አንዱ እንደነበርክ ስናወራ ነበር አሁን ያንን ሐሳብ ስናነሳ ካንድ ስራ ጋር ይገናኝብኛል አንድ ተወዳጅ ስራ አለ በዛ ስራ ውስጥ ያካተትከው ግጥም ምናልባት የ5 አመቱን የአርበኝነት ተጋድሎ የሚዘክር ነውና እምቢ ባይ አምራሪ ነፃ የወጣ ተዋግቶ ያለ መሪ እስኪ አውራኝ ትንሽ እምቢ አሻፈረኝ ባይ አምራሪ እሱ እንደመሰለ እንግዲህ ታሪክን ባትኖርበትም ትሰማለህ አንዳንድ ባህሎችን የምትደርስበት ደረጃ አለ አይደለም ጀነሆይ የተባበሩ መንግስታት ቤት ለማለት ጉልበተኛ ወጋኛ ሀገሬን ወረረብኝ ለማለት ሄዱ ቁጥር ይሄ እኮ በጣም የምታደንቀው ባልከው ቦታ የሚገኝልን ችግር ቻይ ነው እንደው እንዳፈለግከው ብትመራው እሺ የሚል ነው ውስጡን በውስጡ ሁሉም ነገር በውስጡ ትልብሮ በዛ ጊዜ መሪ የለም ታቸው ሄደዋል ኦሮሞ መራዎች ምናምን ሳይባል በጠቅላላ አንተ ብሎ ተነሳ የራሱን ጭብጦ ቆጦ በሶና አንተ አምስት ተከትሎ ጦሩን ጠመንጃ ሳይኖረው አንዱ ሲወርቅ እሱ አንስቶ ያገና ለገና ወደቀ እንደሆነ እሱ ደግሞ አንስቴን የተካለ ብሎ ኋላ ብሎ ያንን ያቆ በሚወቀጡት ተዋክቶ ያለ መሪ ትዶ ያመጣ ማን ለማለት የፈለኩት ያንን ነው መሪ የለውም ነበር ሸላውም ፎካሪውም እሱ ራሱ ነው ባለዜማውም ቅኔውም የሱ ነው ሁሉ ነገር የሱ ነው ያንን ተበራክቶ ሄዶ ነው እንግዲህ ድል አድርጎ የመጣው እምቢ ባይ አምራሪ ባይ ተዋጊ ነፃ የወጣ ተዋግቶ ያለ መሪ ቀን ጨልሞበት ጠላት አምርሮ ታገው ፉክራ አምሮ የጀግና ዘርነ ያትን ተፈር ዛይብሩ እንዲህ ነው ስለባጠቁት ዋይ ነገር በጣም ተወዳጅ ስራ ነው በጣም የሚገርመው ነገር ጥላይ በርካታ ስራዎችን ሰርተሃል እንዲያው ካንተ ውጪ ማለት ነው አንተ ከተጫወትካቸው ስራዎች ውጪ ለሌሎች የሰጣቸው ስራዎችና ድርሰቶች አሉ ግን ትንሾች ናቸው ለምሳሌ በማንኛውም ጊዜ በማንኛውም ሰፈር የኔ የሚባል ነገር አለ አይደለም ለዚህ ለድርሰት ብቻ የተቀመጡ ሰዎች እኔ ሰጥተው የምለው ነገር ቢኖር ደጋሽ ታምራት ደሙና ፍሶ አጥንቱ ነው ከስሶ ደሙና ፍሶ አጥንቱ ነው ከስክሶ ላሞራምና ሆኖ ዳር ድንበሩ ላይ ተክኖ ያዳረንን ሴራ አክሽፎ ሰባብሮ አለፈ የጠላቶቹን ከበባ ጉሮ ሸባ አንድ ይሄ ነው ሁለተኛ ይታወቁን እንጂ ተብረው ወለቱ የጥንት አገልጋዮች የሌሉት እንዲህ ይታወሱን እንጂ ገብሬና ወለቱ የጥንት አገልጋዮች አሁን የሌሉት የታከተ በበረሃ ስንትለው ምስኪን ደሃ የታው በፈረስ እሱ በእግሩ ታውሰን ገብሩ ጉርጉሮም ተቆንቶ ግጥሟ ሰምሮ እንደዚህ የሚል አልነበረም እዛም ሰው ነበሩ ሀገርኛ ነበሩ ሀገር ወዳዶችም ግን በአጋጣሚ ሆነና ባለ ጉልበት ባለ መሳሪያ ገብታቸው ተበትባቸው ለማለት ነው እግረ መንገዱን እሷም ብዙ አልተጫወታትም ምን ልትል ፈልገህ ነው ተብሎ ተከለከለ ይሄ ነው ተዋክተናል እኮ ኪነታዊ ኪነታዊ ትክክል እኮ አስፋፍተን ደስ ይላል በጣም የሚገርመው ነገር ጥላይ ጨዋቃ ከሙዚቃ ድርሰቶቹና ስራዎቹ ጎን ለጎን እማያልቅ ብዙ ገጠመኝ ያለው ባለሙያ ነው የሚል መረጃ አለኝ ጥላይ የተለያዩ ገጠመኞች አሉ ከመቶ አለቃ ግርማም ጋር ስናወራ ከሌሎችም የምድር ጦር ሰዎች ጋር ስናወራ
እንዲህ አይነት ጉዳዮች ጥላይ ቢያወራህ ይሻላል ይሉኛል። በተለይ በጉዞ በዛ በክፍሉ አስቂኝ ብዙ ገጠመኞች አሉት ተብያለሁ እና የተወሰኑትን አውራኝ። አንድ ጊዜ ጎንደር ሄድ መድረክ ገጠመኝ ነው ማለት ነው። በዛ ጊዜ ጅሩ የሚባል ከተማውን በሙሉ ተቆጣጥሮታል። በገጠሩንም ተቆጣጥሮ ነበር በ70 ዓመተ ምህረት። አሁን እዛ ሄዱ ተባለና ያንን ህዝቡን ለመቀስቀስ በሚሄድበት ጊዜ ከጋሽ አማሃ ጋር አንድ ቲያትር እንሰራ ነበር። እሱ ምሁር ነው። በምሁርነቱ ለምን ይሄ ይሰራል? ለምን እንዲህ ይደረጋል? ገበሬውም በከተማ ውስጥ ደግሞ ወዛደሩም እንዲህ የምታደርጉት ምናምን እያለ ሲል እኔ ተበዳይ ሆኜ ህዝብ መካከል ነበርኩ። ህዝባዊ ስራዎችን ነበር የምናስተላልፈው። የህዝብ መጨቆንን ቢሮክራሲ ወደሚባል መዝሙር ከመዘመሩ በፊት አጭር የመድረክ ስራ ስንሰራ ድግማ ባር ይባላል ጎንደር። ጠቅ ብሎ አርሰው አቤት 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 ብዬ ከመካከሉ ስነሳ የ3 እና 4 ሰው እጅ በጨለማ ውስጥ እንዲህ ተዘርግቶ እንቃረገኝ ጨርቅን ያዘኝ። ዘንባን እነሱ ለተምሰሌቱ ነው እንጂ አንተ ምን አገባህ ነው። ጉሸማው ቁጭ ባሉነቱ ያንን ያክል እኔ ተጓዥ ነኝ፣ ሩቅ ሀገር ደርሼ መጣሁ ነኝ። ያንን ክንድ እንደልቻለሁ ወደፉኝ። አሁን ያ ደግሞ የኔ ተራ ደርሷልና እቺ ቦታ ብትሰናከል ሌሎች አቤተኞች አሉ ይቆጡኛል። እደብርብር ያሁን ሾልኬ ሄድኩኝ። ሲኒማማን መውጫው ደረጃው 8 ነው 7 የሚያክል ከፍ ያለ ነው። እዛ ላይ ለመውጣት ተከላከሉ። ልነግር በማልችል ነው። ሁላይን ጥጥት አድርጌ ጨርቄን ከላይ ላይ በጣጥቼ ጌታዬ ይኸውና እዚህ እንኳን እንዳልደርስ አድርጎኝ የማይከታተሉኝ የለም እነዚህ ግረው ተላሶች አልኩና በገጠርኛ አሳበው ያ በሙሉ ኦርኬስትራቸውን እንዳልከው በዛት ህዝቡም በኋላ ነገሩ እንደ ለተሰሌት ነው ልታገባም ያለ አለ። በቲያትር ስራም ያለ አለ። ምክንያቱም ጭፈራም ወጡን ጉሸማውን ቻለውና ወራና ይሄ ነው አንዱ እንግዲህ ማስታውሰው የሚገርም ነው። እስቲ ገጠመኝ እንመለስበታለን ወደ ሌላው ገጠመኝ። ግን በጣም የሚገርመው የምድር ጦር ኦርኬስትራ ሲነሳ ቀደም ብለን ካነሳነው ነጥብ ጋር አብሮ መሄድ ይመስለኛል። ለቀድሞው ፕሬዚዳንት ኮሎኔል መንግስቱ ኃይለ ማርያም የተለየ ፍቅርና አክብሮት ነበረው የምድር ጦር ኦርኬስትራ እየተባላችሁ ትታሙ ነበር። እውነት ነው ጥላይ? እውነት እንዴት መሰለህ አንድ ብቸኛ ሰራተኛ ነው ብለን እውነቴን ብዬ ነው ነገር አንድ ብቸኛ ሰራተኛ ነው አንድ እሱ ነው የምንለበት መንገድ ነበር። እሱም ምን መሰለህ ሆስፒታል አጠገባችን አለ ጦር ኃይሎች ሆስፒታል። አንድ ጊዜ ባልታሰበበት ጊዜ ሰንጥቀው ብቻቸውን በጓሮ በር ከፍተው ይሄ ቆሻሻ ምንድነው ይሄ ምንድነው ምናምን ሲሉ ሲገቡና ሲወጡ በአይናችን ተመለከተ። ሌላው ጊዜ ደግሞ እንደዚሁ በምንሄድበት መንገድ በሙሉ ቀድመው እንገናኛለን። ራሳቸውም የሚደነቁበት ነገር አለ። ለምሳሌ ቅልል ያለ በረሃ በሰሜን ውስጥ አልጌና የሚባል እዛ ባልታሰበ ነገር ተገናኙ። እንደገና ደግሞ ማይሜዶ የሚባል አካባቢ ወዲያው ደግሞ ቆየት ብሎ ተገኙ። እርግጥ የእሳቸው መንገድ ሰማይ ለሰማይ የሚያበግር በምድርም ቢሆን ግን በሁሉ ቤታ ስለሚገኙ እናደላ ነበር። ለሳቸው ታታሪ መሪ ናቸው። እውነተኝነት አላቸው። የሚያደርጉትን ነገር በሙሉ በትክክል ያደረጉ ብለን እዚህ ድረስ ይላል። ሁሉ ቦታ እናያቸዋለን። ለምሳሌ የመንግስት መሪ ይቀርባል በማይባልበት ሉቅሉቅ ብሎ ያለ ታንኩ ሳይገባ ወታደር ሳይነገር አላርም ጀርባ መንግስት መጣ ሳይባል በሁሉ ቦታ ሲገኝ ስታየው የምንሰጠው ስም ምንድን በነክፋቱም ጭምር ደግነቱን ገናነት አደረግበታለን። አዎ መቼም እኮ ሁሉ ነገር በሙሉ አሟልቶ አይሰጥም። በቢሊዮን የሚቆጠሩ ህዋሳቶች አሉ ውስጣችን። እነዚህ ተመራማሪ ምሁራን እነዚያ ሁሉ አንድ አይነት አስተሳሰብ ቢኖራቸው ኖሮ አንሞትም ነበር። ገና ሆነን ህይወትን እንወሰድር ማለት ነው። እንደዚህ አይነት ነገር በጣም የሚገርመው የምድር ጦር ኦርኬስትራ በጣም እንደዚህ አሁን እንደምናወራው እየወደዳቸው የተዜመላቸው ግን በክቡር ዘበኛ ሙዚቃ ክፍል ነው ወይም በባህላዊ ማዕከላዊ የመቶ አለቃ ውብሻው ስለሺ ናት ያዜመችላቸው። ይሄ ነው እሳቸው ይወዱናል ግብዣ ላይ ታደስ ስማችን እየተጠራ አሁን ያለምንም ደበት ባሰበት ጊዜ ለኔ ለቶማስ ለተሾመሽታ በወርቅ ቅቤ ተጻፈ የምስጋና ተሰጥቶን ነበር። ምስክር ወረቀት ምስክር ወረቀት ተሰጥቶን እውነትን ነው የምናገር። እስቲ እንዲያው ወደ መጨረሻው እንምጣ። የግድ ሁኔታዎች ያስገድዳሉ። ድምጻዊና ደራሲ ጥላይ ጨዋቃ ከመንግስት ለውጥ በኋላ በርካታ ውጣ ውረዶችን አልፋል። በእርግጥ ረጅም ዓመት በካራማራ የምሽት ክበብ በባንድ ኃላፊነት መስራትህን መረጃዎች አሉኝ። ከዛ በኋላ ያለው የህይወት ውጣ ውረድ ምን ይመስላል? እስቲ ትንሽ አውራኝ ስለዚህ ጉዳይ። አሁን ጥሩ ነው። እኔም ከዛ ድንቅ ብርቅ በሆነ ምድር ጦር ሙዚቀኛ ብዙ አይነት ደስታ
ደስታ ያሳለፍኩበትን ብርቅዬ ክፍል አታስፈልግም ጥረግረ ብላ ተባረሩ። የብቻዬን ነው የማወራልህ። በዛ ውስጥ ምንም ነገር እውቀት የለኝም። ትንሽ እንኳን የኪነታዊ ስራ ብችል ማለት እንደ መካኒክነት እንደ ሹፌርነት እንኳን ቢሆን ተባሮ የሚያስተዳድረኝ እውቀት ያጣው በዛን ጊዜ ብሎ ሲከፈት በእኛ ቋንቋ በድሮ ጅነት በኋላ ወዛደርነት አሁን የቀን ሙያተኝነት በሚለው ስራ ውስጥ ተሰማረው። ኬር የሚባል በየመንደሩ ድንጋይ የሚያነጥፍ ነበር። ድንጋይ ተሸካሚ ከዛ ብዙ ገጠመኞች ነበሩ። አውራኝ እስቲ የነበረውን አጠቃላይ ሁኔታ። ላይ ጭዋቃ ድንጋይ ተሸካሚ ሆነ። አፈር ይብላ መሞት አይሻለው በቃ ሞቱ ይደሉ ያለን እኛም ዝም ብሎ ነበረ። መሞት አይሻለው ለማደስ ይበለው ብሎ ነው የሚል ደግሞ ቋንቋ መጣብኝ፣ ሀሜት መጣብኝ። እኔ ግን የሚያስቸግረው ሌላ ጉሮሮ ውስጥ ብቻ ያለብኝና ያንን ጉሮሮ መልፈር አለብኝ። ተጠያቂ ነኛ ደግሞ ከለ በላ ላይ ድረስ በጥረግረ ብላ ብሎኛላ። በእኔ ምክንያት የመጡ አሉ። እነሱም ደግሞ ለማለት ያንን ስራ ሰራው። በዛ በምሰራበት ጊዜ እውነት ነው ወይ ብሎ ለማየት መጡ እና መቻል ስፖርተኞች ናቸው። አንዱ ሁለት መጡና ያው ታሲር አይኔ ቹራ ቹራ የሚባል እኮ ክርስቶስ አስተላል አቤት አንደና ኮርዳ የገነው ገና ምን እንደፈለገው ግራ ግጥት አዎ እሺ ገባኝ ምናምን ብሎ አንዱ የሰፈር ልጅ ጓደኛዬ አማረ አስተዋል ይባላል። አሁን ወጣት ብርጥል ነው ቦክሰሪ ነው። አሁን እሱ ከባት ዘበቻል እኔም እንግዲህ አንዳንድ ጊዜ ያዘች አባዚ አይለቅህም አይደለም ሲነታው አሁን እዚህ ባተገበቻል እንደምወርክ አንድ ስላሴ ጊዜ ቦክሰሪ አልኩት። አተገበች እንደ ዞር ብሎ ሻይት ላይ የመለሰው ክብደት አንሺ ብሎኛል። እንደረገጠዎች አሉ ሌሎችም ብታይ ብዙ አይነት ነገር አሉ። ስለዚህ ድንጋይ ተሸካሚነት በቀን ሰራተኝነት ብዙ ነገሮችን አሳልፏል ባለፉት 25 ዓመት። የሚደንቅ ነገር ነው። በዚህ ሰዓቱ 3 ጆክ እንዴ ነው የሚሰጠው ስራ ለስራ ያንን ሰርቼ ድንቅ ሆነ ልብጠለው ማሪ ቆንጆ ነገር ሆነልኝ። የምሬን ነው ብዬ ምናገር ለአንዳንድ ጓደኞችም ተርቻለሁ። በመስራቴ በሽበናዳ በሽበቀራን በታስራ ከሆነ ያለው ጋስታምራ ስራ ብዬ አንድ ስራ ብቻ አሜን ብዬ ብታበብ ምን ሆናል? አየርኩ ስራ ከዛ ወጣው ብረት አቅላጭነት ብረት የበር ምናምን ማራጅን የሚባለው እዛ ቦታ አይቶ ለካ አለክስ ነበር ይወደኝ ነበር እንዳንተ ልጅ ሆኖ ያይመለከተኝ ነበር ና ብሎ ብረት ስራ ነበረ ና ፋቱን ቁመቱን ጥልቀቱን ብለህ ትጽፋለህ። ከዛ ምነግረን ቁጥር ጻፍ እያለ እሱም እየጻፈን የሚጻፍ አለና ከዛ ወይተር ሆንግ ኦልድ ኤርፖርት አጠገብተው እዛ የመጀመሪያ ኬት ቤት ሲከፈት እኔ ነበር እዛ ተላል ወይም ደግሞ እዛ ኬኩን ምናምን አድረስ እንደገና እንዳለቃም ሾው ይልሳቸው ከዛ ሌላ በኋላ ባንዳ ቱሪዝም የሚባል በዛ ውስጥ አንዳንድ ስራዎች ግርማ አስፈልጎ ሊሰጠው ጋር አገናኘኝና ግርማ ሙሉ የትወልኩ መሰለህ ወሎ መናኩ ደርሳን የሚባል ሆቴል ውስጥ ተሰጠ። ከዛ ከምን ብዙ ነገር ሰራው። ባጉንዶ መሸከም ማውጣት መጣል ወደዛ ከዛም መጣው እንዳልከው ካራማራ 7 ዓመት ያህል በባንድ ሊደር እንደተሰራው እሱንም ያስተምራል። አንተ የመራ ስራ ግዴና አንድ ቀን ብቻ አለስት ባላች ይችላል ጎበዝ ከኔ የሚበልጥ ማንም አሁን አንተ እንደጠየቀ ገነና አደረገናችሁ እዛ እንድገባ አረግ በጥሩ ሁኔታ ፋሲል ደሞዝ መሰረት ጉምጉም አሸብር በላይ እነዚህ ብርቅ ድንቅ የሆኑ ልጆች በእውነት ልጠይቃቸውና ልታነጋግራቸው ትችላለህ። ሰውንን ሲሰራ ይችል ይሆናል ግን በአዛዥነት ሳይሆን በተዛዥነት እየተላላፋቸው እሺ እያልኳቸው የሚሉኝ ሁሉ በህብረት እየሰራ አለቆችም እያደነቁ ቆንጆ ሰዓት አሳለፍ። በቃ በዛ ሰዓትም ምስቴና ሞፊ ነበር ማልችለው ደረጃ ላይ ነበርኩ። ምናምን አሳክማታለች እዛ ቤት ባገለገልኩት ባለቆቻችንም በዚህ በአበሩኝ ሰዎች አማካኝነት ተሻላት መልካም ህይወት እየመራናል። አሁንም መቼም ባቅም ይገርማል። ከዚህ ወደ አስታውን እንደዚህ ያለን ይላል። የሚገርም ነው። ጥላዬ ምን ያህል ልጆች አሉ? አሁን በምንድን ነው የምትተዳደረው? ልጆቼ ራሳቸውን ችለዋል። አሁን ሀብታም ራሳቸውን ባያችሉ ኖሮ የለሁም ከምድር ላይ የነሱ ራስችሎ ራሳቸውን ቆንጆ ነገር እነሱ 3 ናቸው። 3 ሴቶች ናቸው። 6 ልጅ አሳይተውኛል። እግዚአብሔር ይመስገን። ሌላው አሁን እኔ የምኖርበት ጥሩ ነበር። እስከ 5 እና 6 ወር በፊት በዘበኝነት በአንዳንድ ቦታ እየተቀጠሩ በስራ ኃላፊነት የሰራሁበት ነገር ነበረ። አሁን ግን የሚደንቅ ነገር ነው። በዚህ ላይ የሚደንቅ ነገር አንድ ነገር ረሳው። አምሶሪ እንዳልተው የአይነት የሆኑ ሰዎች መቼም ኢትዮጵያኖች አይታጡም። የስራ ባልደረቦችም ወይም ደግሞ እኔን የተከተሉ ወይም እኔነትን የተከተልኳቸው ምሳሌ የሚሆኑ ድንቅ ሰዎች አርቲስት ዊቲፉ
አርቲስት ላይ ገብሬ በእሱ አማካኝነት በእነሱ አሳቢነት ከሌ የት ነበረ አሁን የት ነው ያለው የሞቱትን ትተን በህይወት ያሉት እናትን ብሎ እኔም ብቻ ሳይሆን ሆነ ብዬ ነኝ አስናቅች ወርቅና ገላና ደግሞ የሚባል አሰልጣኝ ክብር ተገኘ ብለን ነገሽ ወንድሞ ዘውዴ ሌሎችም ያሉ አሉ። በዚህ ውስጥ እያለን ገብሬና ዳዊት ክፍሉ ቤታችን ድረስ እየመጡ ያጎር አይዟችሁ እነሱ እዛ ተባረው እንደሚሰሩ እናውቃለን። ብር እያሉ ነው ብዳብሮች ነው ከዛ አካባቢ ብለው የሚያገኙትን አካፍለውን አብልተው አይዟችሁ ብለው ከጎናችን የእነሱ አለኝታነት አመሰግናለሁ። አሁን እኔ አሞኝ ነበር በቅርብ ጊዜ ብርድ መጥቶኝ አላወኩም። ውጭ ነበር የምለው ከሙቀት ወደ ቅዝቃዜ ከቅዝቃዜ ወደ ሙቀት እኔ እንጀራዬን አንዳንድ ነገሮችን በማደርግበት ጊዜ ትንሽ ችግር ነበረ። የሚደንቅ ነገር ደግሞ የትኛው ቤት መሰለ ራይሎቼ ረስተውኛል አያውቁኝም። ምንድነው ሳምባይ ላይ ውሃ ነበር። ያ ውሃ ልቤን ተንተርሶ የልብ ምትነችሮችም አንዳንድ ነገሮች አርግቦ ነበር። እነሱ አሁን ጠንክሩልህ ተባለ እስከሚጠነክር እንግዲህ አሁን ደግሞ የተመሰገነውን ባለችን ነገር ወዲያ ወዲህ ማለት በማይቻልም ቢሆንም ሚስቴ ደግሞ ባላት አቅም የተባረረች እንጀራ ዞረች ማለት የጋግረች ያችን እየሸጠች ትርፏ እንበላለና። አሁን የጤና ጉዳይ እንዴት ነው? አሁን እንግዲህ ታብሌትን እኛችን ነግረነው ምን ጨርሰው እንደገና ከዚህ ሌላ ደግሞ ስራ መስራት አስፈልግ ቆይቷል። በተለይ አስሙ የሚያፍኑኝ የታክሉ ይዘጋል። አሁን እንኳን አጠገቤ ውሃ ቁንጭ ብቻት እያደረኩኝ ነው እንጂ ታሉ ይሄን ሀላ ስላይደኝ አንዳንድ ምግብ ላይም ደግሞ ጥንቃቄ አድርግ ብለውኛል። ውሃዎችን ነገር ቢሆኑ ምንም ሆኑ ብቻ ለመኖር አላድርም በልጆች ተስፋ ለመሆን ለወገን እንደዚሁ ደግሞ አንዳንድ ጊዜ ምስክርነትን ለመስጠት ብለን እንኖራል። ይሄ ነው በጣም የሚገርም ነው። አሁን እንደምትለኝ አንተም የጤና እክል ገጥሟል። ባለቤትም እንግዲህ እንጀራ ጋግራ ሸጣ በምታገኙት ገቢ ነው እየተዳደራችሁ ያላችሁት። እስኪ ጥላይ በአጠቃላይ ረጅሙን የህይወት ውጣ ውረድ ጉዞውን የሙዚቃ ህይወትክን በተመለከተ ብዙም ባይሆን ጥሩ ቆይታ አድርገናል ብዬ አምናለሁ። እንዴው በአጠቃላይ ልትል የምትፈልገው ነገር ካለ በዚህ በሰሜን አሜሪካና አካባቢው የሚወዱህ የሚያደንቁህ ያንተን ስራዎች የሚያውቁ በርካታ አድማጮች አሉ። በተለያየ ጊዜ ቆየት ያሉ ስራዎችንና ታሪኮቻቸውን ማቀርብበት ዝግጅት አለ። እዛ ላይ ከምትጠየቃቸው ባለሙያዎች አንዱ ነህና እንዴው ጠቅለል አድርገህ ልታስተላልፍ የምትፈልገውና ልትል የምትችለው ነገር ካለ እድሉን ልስጥ። አመሰግናለሁ። ምነው ነገር ምን መሰለህ በዚያን እኔ በነበርኩበት ጊዜ በሙያዬ በተሰለፍኩበት ጊዜ ለዚች አንድ ሀገር እና ስሟ ሲጠራ ሞክሼ የሌላት ብቸኛ ስም አዝላ የምትኖር የነበረች ለምለም ብርቅዬ አበባ ሀገራችን ብለው አምነው ተነቅለው ሁሉን ነገር ለሀገር ብለው ግንባራቸውን ሰጥተው የተደፉ የሞቱ በሞት የተረፉ ሰራዊቱም ሲቪሉ ምኑ እንደገና ደግሞ አሁንም በህይወት ኑረው ለማሻሻል ሆነ ወይም ደግሞ ሌላ ምክንያት ገጥሟቸው በዚህ ክፍለ ዓለማቱ ያሉት ወንድሞቼ፣ እህቶቼ፣ ጓደኞቼ፣ ታላላቆችም ታናናሾችም አሉ አምናለሁ። በእውነት ብዬ ነው ዛሬ ጊዜና ወቅት ስፍራ ባይመቻችላቸው እንጂ ይህችን ሀገራቸውን አይተዋል። ይመጣሉ ተመልሰው አለሟታል ያለምንድማታ ባሉበት ሁሉ እግዚአብሔር ይጠብቃቸው። ፈጣሪ አምላካችን ከነሱ ጋር ይሁን። ሁሉ ነገር የሚሆነው ጊዜ ወቅት ገጠመኝ ብቻ ሳይሆን የእግዚአብሔር ታላቅ እርዳታ ሲተከልበት ነውና እግዚአብሔር ባሉበት ሁሉ ነገር ይርዳቸው። መልካም ነገር አሳቢ ይሁኑ። በመልካምነት ሁሉ ነገር ይገኛል። እኔ ክፋት ሳይኖር በደግነት ሁሉም ነገር አስቡ። በየትኛውም ዓለም የሚኖር ኢትዮጵያዊ በሰላም በጤንነት በደጋግነቱ ይኖር ነው የምለው። ይኑር። አሁን ሰላም በልልኝ። ሰላም ለሁላችሁ። እንደወጣችሁ አትቅሩ። ወደ ሀገራችሁ ተመለሱ። ኑ አብረን ሰርተን የምንበላበት የምንጠጣበት በደንብ እዛው ነው ብዬ እንዲህ ነው። በጣም ነው የማመሰግነው አንጋፋው ባለሙያ ጥላይ ጨዋቃ የህይወት ልምድህንና ተያያዥ ጉዳዮችን በዚህ ሁኔታ ላይ ሆነ ስላወራኸኝ ከልብ ነው የማመሰግነው። እንዲያው በምን ዜማ ብንሰነባበት ደስ ይልሃል? እረኛው አለ። እስኪ እረኛና ነዲያሞራ አላየኒ ይሶን ነው የምንለው በደበቁን ታውቀነው አጋም ከካ ሆሽም ምግባሽና እብላደታ ርሸት ባቄላ ሆፋ
አንኮ አንስበላ ዳማሩ አይቡ ነው ፍየሉ ልቡ ሀሳቡ ይህ ዜማ በታዋቂ ዶክተር ጥላሁን ገሰሰ መሪ ተዋናያችን የሰጠሁት ነው። አዚሞ ብባል ለምን የሚያዝማለሁ ያንተ ክርስትና ነው ብሎ ያለው እባክህን አልኩ። ሰጡት ወዲያው አንጎራጉሮ ከዚህ የበለጠ 8-9 እጅ ከፍ አድርጎ አክብሮ ሰራልኝ። ነፍሱን ይማረልኝ። እሱንም ማስታወሻ ይሁንልኝ ብያለሁ። እረኛና ነኝ አሞራ ካላየን በግልጽ ሆነ ነው የምንለው መደበቁን ይታወቀን አጋም ከጋ ኮሽ ምግባችና ከድራምቻ አንጋፋው ድምፃዊና ደራሲ ጥላዬ ጨዋቃ ለነበረን ጊዜ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። መልካም ጤናና ረጅም እድሜ እመኛለሁ። እግዚአብሔር ይስጥልኝ ጥላዬ። በጣም አመሰግናለሁ። አመሰግን ኑሩልኝ። ሁሌ አዲስ የኪነ ጥበብና የመዝናኛ ፕሮግራም